ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ይበልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ የመጣሁበት ምክንያቱም ምንድነው እውነት ታርቀው ነው ሀይሚና ብሩክ ወይስ ምንድነው ልትሉ ትችላላችሁ። መጀመሪያ ቪዲዮውን ታታዩና ታሰሙ ኮሜንት የምትሰጡ ልጆች፣ የምትሳደቡ ልጆች አላቅም ለምን እንደሆነ ማለት ነው። እና ቤተሰቦች ለማንኛውም ወጣም ወረደም ማለት ነው ዛሬ በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ደግሞ ላይክ እና ሼር አድርጉት ማለት ነው ብዙ ሰው ጋር እንዲደርስ እንዲሁም ደግሞ ላይክ ያረጋችሁ እንዲሁም የደውል ምልክቷን በመጫን ቤተሰብ ይሁኑ ማለት ነው። ሀይሚዬን እንግዲህ ብሩኬ ይቅርታ ጠይቋን ነበረ። በፊት አይታችሁ ነበረ፣ ብዙ ነገር ሆነው ነበረ። ከዛ በኋላ ግን የተፈጠሩት ነገር በጣም ከባድ ሆነዋል። ከዛ በመቀጠል ደግሞ ትናንትና ሀሰን ያደረገው ነገር አሁንም ድጋሚ ምን አይነት ጥፋት እያጠፋ እንደሆነ አላቅም። ሀሰን የሚባለው ሰውዬ ሲጀመር እኔ ማለት ነው መያዝ አለበት ብዬ ነበር ትናንትና ራሱ ማለት ነው። ምክንያቱም እሱ ልጅ ወይም መታሰር አለበት ወይም የሆነ በቃ ሌለ አማኑኤል ነው የሚባለው ጠበል እዛ ወይም መውሰድ ያለባቸው እንጂ ደህነኛ ሆኖ አይደለም ልጅቱን እንደዚህ እያደረጋት ያለው ማለት ነው። ስለዚህ ብሩኬም ያ ነገር እንግዲህ ትናንትና አፍፄ እንትን ላይ ትናገር ሰምታችሁ ከሆነ በጣም ብዙ ነገሮችን ተናግሯል። እንዲሁም ደግሞ የምታውቁት ሁላችሁም በጣም በትዳር በሁሉ ነገር ያለ ወንድማችን እንግዲህ ካሁን በፊት ብዙ ነገር ትንለው ነበረ ማለት ነው። ናቲ እንግዲህ ትናንትና ሀሰንን አግኝቶ ሁለቱ ብቻ ያወሩ ሁለቱ ችግራቸውን ይፍቱ ብሎ ነበረ። ያን ነገር እንግዲህ እውነት ለመናገር በጣም ትክክል ነው። እሱ ምንም ነገር እዛ ጋር ምንም ያጠፋው ነገር የለም። ሲጀመር ሶስተኛ ወገን አስፈላጊ አይደለም። እንደገና ደግሞ ተሀብን ጋር ተደዋውለው ነበር ተናቲ ጋር ማለት ነው። ያን ነገር ደግሞ በውስጥ ነበር የሰማሁት። ምክንያቱም ልምጣ ብሎ ነበረ እንዳትመጣን ያስማማቸዋለሁ ብሏል እንግዲህ ናቲ ማለት ነው። ናቲ ደግሞ እንግዲህ ሁሉን ነገር ያውቃል። ትልቅ ነው እንግዲህ ታላቃቸው ነው። ብሩኬ በጣም ያከብረዋል። ሀይሚዬም እንደዛው ታከብረዋለች። ግን አሁን ላይ ምንድነው ሁለቱ የተያያዙት እልክ ነው። ወላሂ እልክ ነው። ምክንያቱም ብሩኬ ራሱ ትናንትና ማለት ነው እኔ እኮ በአእምሮ ቃል ብትጠይቀኝ እሷው ራሷ ብቻ ብትጠይቀኝ ቤቱን ጥሌላ ትወጣ ነበረ። አልፈልግም ውጣልኝ ብትለኝ ትቼ ወጣ ነበር። ግን ያደረገችው ነገር ሻንጣዬን አስተካክላ ካሰን ከሆነ ውጣ ማለት ያ ነገር መናቅ ነው። አዎ ልክ ነው፣ መናቅ ነው፣ በጣም መናቅ ነው። ይሄ ነገር ጥፋቷ ነው ብያምናለሁ። ግን እንደገና ደግሞ ብሩኬም አጥፍቷል መጀመሪያ ላይ። ግን ያንን ኩላ ይቅርታ ጠይቋል፣ በተደጋጋሚ ይቅርታ ጠይቋል። ምክንያቱም አጥፍቻለሁ፣ ጥፋቱን አምኗል። አንድ ሰው እኮ ጥፋቱን አምኖ ተመጣ ማለት ነው አላህ እኮ ይቅር እያለን ነው እንጂ እኛ እኮ በጣም ብዙ ኃጢአት ብዙ ስራዎች ነው የምንሰራው አይደል እንዴ? በጣም ብዙ ስራዎች እንዲሁም ብሩኬ ደግሞ ባልሰራው ስራ ነው ነገሮች ሁላ እንደዛ ይሆኑበት የነበረው ማለት ነው። ግማሻችሁ ትዘቀዝቁ፣ ግማሻችሁ ትገሉ፣ ግማሻችሁ ብዙ ነገር ትታደርጉ ነበር። ግን እሱ ባልዋለበት ነበር ያ ነገር እየተደረገበት ያለው ማለት ነው። እና መጨረሻ ላይ ግን ያው እውነቱ ወጣ። እውነት እኮ መቼም ቢሆን መቼም ተደብቅ አቀርም። ያው ለጊዜው ግን በጣም ታደናግራለች። ብዙ ነገር ሊያጠፋ ይችላል፣ ብዙ ነገር ሊሆን ይችላል። ግን እውነቷ የእውነቱ ጊዜ ትወጣለች ብያለሁ። እኔ ተናግሬ ነበረ። አሁንም ቢሆን የምነግራችሁ ነገር ቤተሰብ፣ ምክንያቱም ኦዲየንስ ወይ በተለይ ተከፋፍላችሁ ያላችሁ እነሱ መቼም አይለያዩም። ተለያይተው የማይለያዩ ሰዎች ናቸው። በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። ምክንያቱም ሀይሚ ለብሩክ ያላት ቦታ በጣም ትልቅ ቦታ ላለ እሱ ማለት ነው፣ እሱም እንደዛው ማለት ነው። እና ስለዚህ ምንድነው እነሱ እልክና ሴጣን መካከላቸው ያለ ማለት ነው። እና እንደገና ሶስተኛ ወገን ጭራሽ እነሱ መካከል አያስፈልግም ሶስተኛ ወገን። ስለዚህ ከአሁን በፊትም ሶስተኛ ወገን ነው እያጣላቸው የነበረው። እና አሁን እንግዲህ ይሄ ነገር ይቅርባችሁ። አሁንም ቢሆን ለብቻቸው ሆነው ነገሩን እንዲፈቱና ሰላም እንዳመጡ ሁላችሁም በምታምኑት ሁላችሁም በቃ ዱአ አድርጉላቸው ማለት ነው። ስለዚህ ስራም ከሆነ በቃ ይስሩበት። ልጆቹ ስራ ነው እያላችሁ ነው ብዙዎቻችሁ፣ ግን ስራ አይደለም። ግን ስራም ቢሆን በቃ ይስሩበት። ለምን እንደዚህ ትላቸዋላችሁ? እናንተ በምትናገሯቸው፣ እናንተ በምታወሯቸው፣ እናንተ በምትላቸው አጀንዳ እየሰጣችኋቸው ነው። እና እንዲሁም ደግሞ የመዳም ቅመም ወይ ደግሞ በጣም ብዙዎች እያለቀሳችሁ እያዘናችሁ ነው ያላችሁት። ስለዚህ ማልቀስ ምንም ነገር አያስፈልግም። ስለዚህ ሰላም እንዲያወርዱ ብቻ ጥሩ ነገሮችን ኮሜንትም ቪዲዮአቸው ላይ መጣፍ ነው ያለባቸው። እንዲሁም ደግሞ ሰላም እንዲመልሱ ያጠፋውን ሰው
ያን ሰው በመምከር ነው እንጂ ያን ሰው ወይም የሆነ ጀግና ምናምን ባላችሁ ቁጥር ያ ሰው እውነት ይመለሳል ብዬ አላስብም። እና ደግሞ በሰውም አይደለም የሚሆነው። ትዳር እኮ ሰው አይደለም እውነት ትዳር ራሷ ነው ማለት ራሱ ባለቤቱ ነው እንጂ ትዳር የሚመሰርተው ሌላ ሰው አይደለም መጥቶ የሚመሰርትለት። እንዲሁም ደግሞ ሴት ደግሞ ብልሃተኛ ናት፣ ብዙ ነገር ታውቃለች፣ ብዙ ነገሮችን ታስባለች ከወንድ የበለጥ ማለት ነው። ስለዚህ ትዳሯን መኖር የምችለው ራሷና ራሷ ናት። አሁንም ቢሆን መመለስ ትችላለች ትዳሯን። አሁንም ቢሆን አልመሸም፣ ገና ነው ማለት ነው። ግን ሌላ ችግር እኔ እዚህ ጋር የምፈራው ነገር ምን እንደው ታውቃላችሁ? ብሩኬ ሌላ ችግር ውስጥ መልሶ እንዳይገባና ሌላ ችግር እንዳይፈጠር እፈራለሁ። ምክንያቱም ወንድ ልጅ ነው አይታወቅም። ሴቶች ደግሞ ታውቃላችሁ፣ በተለይ ዩቱበሮች የሆኑ ሴቶች አሁን ላይ በቃ ይሆናል አይን አውጣ ሆነው ነው ያሉት። እና ስለዚህ አንዷ መታ እንዳትለጠፍበት እፈራለሁኝ እኔ ይሄን ነገር ማለት ነው። እና ሀይሚ ጥፋት አላጠፋም በጣም እኔ ፍጹም ነኝ ታያለሽ፣ ግን ፍጹም አኮኝም። ታታጠፊ ውለሽ አድረሽ አታቂም። ማንኛችንም እናጠፋለን ጥፋት፣ ግን ያ ጥፋታችን በይቅርታ ነው የምናልፈው። ማንኛውንም ቢሆን በይቅርታ እናልፈዋለን። የይቅርታ ልብ ሊኖረን ይገባል። ምክንያቱም እንኳን እኛ አይደለም እንኳን እኛ ሰዎች አላህ ይቅር እያለን ነው የምናደርገውን ነገር እንጂ በእኛ ስራማ በእኛ እንትን ቢሆንማ በጣም ስንት ነገር በሆነ ነበረ ማለት ነው። እና ስለዚህ የምታበረታቱ ደግሞ አይዞች በርቺ ተለያይ የምትሏት ሰዎች ደግሞ እውነት እናንተ ደግሞ ልቦና ይስጣችሁ፣ ወላሂ ልቦና ይስጣችሁ። ሌላ ምንም አልላችሁም። ስለዚህ እሱንም እንደዛው ጀግና በርታ ጎበዝ ምናምን የምትሉት እናንተም እንደዛው ማለት ነው። ስለዚህ እነሱ አንድ ሆነው አንድ እንዲሆኑ ነው ደስ የሚሉት ይጀመር ማለት ነው። እና አሰን አሁንም ቢሆን ደግሜ ደጋግሜ የምናክደህ ነገር ከእነሱ መካከል ውጣ፣ በቃ ውጣ፣ አታስፈልግም አንተ። ምክንያቱም ትናንትና ራሱ ይጠረጥረኛል አይጠረጥረኝም እንዲሁም ያገናኘኋቸው እኔ ነኝ እያልክ ነበረ ማለት ነው። እሱ የሚያገናኘው አላህ ነው። ግን ሰበብ ልኮን ትችላለህ፣ ደግሞም ሰበብም አይደለህም አንተ አይደለህም፣ ራሱ ነው ያገኛትም ያው መጀመሪያ ላይ ያለ ቪዲዮ እኮ አለ፣ በዛ ምክንያት ነው የተገናኙት። ስለዚህ ይህን ነገር እዚህ ጋር መጥተህ እንቡ ዘራፍ ባትል ጥሩ ነው ብዬ ነው የማስበው። እንግዲህ እናቴ ወንድማችን ሁሉም የሚያከብሩት ነው። ስለዚህ መልካም ነገር ይዞ ይመጣል ብዬ አስባለሁ። ዛሬ ሁላችሁም እንግዲህ ዛሬ በቅመሟ ቤት ወይስ በብሩክ ቤት ይለቀቃል። አልሙሄም ጥሩ ነገር እንደሚሆን ተስፋ አረጋለሁኝ። ስለዚህ ሁላችሁም ደግሞ መልካም ምኞታችሁን ግለጡላቸው። መልካም ነገር በቃ መልካም ማለት ልቦናቸውን በቃ ይሆናል የለ እንዲራራላቸው ያደርግላቸው። ምክንያቱም እየተፋቀሩና እየተዋደዱት ይለያየ አንድ ሰው ያሳዝናል። ወላሂ በጣም ነው የሚያሳዝነው። ምክንያቱም አንድ ሰው እየወደድሽው በቃ እያፈቀርሽው እያለሽ መለየት ማለት በጣም ይከብዳል ለማንኛውም ሰው ቢሆን ማለት ነው። እና ይሄ ነገር ባካችሁ አሁንም ቢሆን የምታናብጉ የምታናፍሱ ሰዎች ይቅርባችሁ ብዬ ነው የማስበው። ሶስተኛ ወገን የገባችሁ ሰዎች ውጡላቸው። በቃ እነሱ ሁለቱ ለብቻቸው ተጠፋጠፉ፣ ምንም አሉ። በቃ ሁለቱ ይፍቱ ነገራቸውን። በቃ ያላቸውን ነገር እራሳቸው ይነጋገሩና እራሳቸው ይፍቱ። ምክንያቱም ፍቅር ያሸንፋል በሚባለው ማለት ነው። እና ሶስተኛ ወገን እየገባችሁ አታለቅልቁባቸው። እንደገና ደግሞ ኦዲየንስ ደግሞ አንድ ሁኑ። ኦዲየንሶች አትከፋፈሉ። ምክንያቱም እሷ ተጎድታለች እሱ ተጎድቷል እያላችሁ የምትከፋፍሏቸው እነሱ ነገር ተመልሰው አንድ ትሆኑ ደግሞ እናንተ ታፍራላችሁ። ስለዚህ ያልሆነ ቃላትም አትጠቀሙ። በቃ ሚዲያ ላይ የሚቀር ቃላት የማይሆን ነገር አትጠቀሙ። በቃ ሰላምን፣ ፍቅርን ስበኩ። በቃ አንድ ነገር የሆነ ኮሽ ካለ ያን ነገር በቃ ለማጋነን አትሮጡ። እውነቱ እነሱ ነገ መልሰው ይመለሳሉ። ነገ መልሰው ያው ናቸው፣ አንድ ናቸው፣ መቼም አይለያዩ። እና የማይለያዩ ሰዎች ጋር ገብታችሁ ሌላ ነገር ባትሉ ጥሩ ነው ብዬ ነው የማስበው። ስለዚህ ልቦና ይስጣችሁ ፈጣሪ ነው የምላችሁ። ሌላ አልልም። ምንም አልልም ሌሎቻችሁ ማለት ነው። እና የምትናገሩን ነገር በጣም የሚደብር ነገር በጣም ነው የሚያስጠላው ማለት ነው። እና ስለዚህ አሁን የዛ ጊዜ በፊት ራሱ ማለት ነው ብዙ ነገር ሆነው ነበረ። ብዙ ነገር ከቤት አስወጥታት ምናምን ያን ሁሉ አድርገው ግን ተመልሰዋል። አሁንም ይመለሳሉ። እውነት አብዛኞቻችሁ ደግሞ ስራ ነው እያላችሁ ነው። ስራ አይመስለኝም፣ ግን ስራም ከሆነ በቃ ይስሩበት። በቃ ታዋቸው ይስሩበት። ምክንያቱም በቃ ሰርተው ለፍተው የሚያገኙ ነገር ደግሞ ምንም እንትን አይልም ማለት። ስለዚህ ይስሩበት።
ግን እነሱ መካከል ሶስተኛ ወገን የሚገባው ነገር ግን በጣም ያስጠላኛል። በጣም ነው የሚደብረው። ሶስተኛ ወገን ሲያስገቡ እነሱ ሁለት እኮ ሆነው ችግር የለውም፣ ምንም ችግር የለው፣ የፈለጉትን ይባባሉ፣ የፈለጉትን ግን ሶስተኛ የሚያስገቡት ወገን ነው እና ስለዚህ ሀይሚ ደግሞ የምትናገሪያቸው ነገሮች የሌላ ያስመስልብሻል ማለት ነው። ምክንያቱም ብሩኬ የሚፈልግሽ ለትዳር ለልጆቹና ነው እንጂ ለሌላ አይደለም እና የምትናገሪያቸው አንዳንድ ቃላቶች እንደፈለግኩ ወጥቼ መግባት እፈልጋለሁ እያልሽ ነው። እንደፈለግኩ ምንድነው ማድረግ እየፈለግኩ ነው። እንዲሁም ደግሞ ስሜት ስላለ የሆነ ነገር እያደረግክ ነው ምናምን እያልሽው ነበረ ማለት ነው። እና የምትፈልጊ ከሆነ ችግር የለም መሄድ ነው እኮ። እና ብሩኬ ደግሞ ነግሮሻል፣ ከአሁን በፊትም ተናግሯል፣ ለብዙ ሰዎች አስተምሯል። እኔ የምፈልግሽ አግብቼሽ የራሴ ታረግሽ ብቻ ከዛ በኋላ ነው የምፈልግሽ ነው ያለሽ አይደል? ከዛ በኋላ ግን ምንም ነገር የምፈጽመው ነገርም የለ፣ ምንም ነገር የማደርገው ነገር የለ ብሏል አይደል? አንቺ ደግሞ የሚመስልብሽ ያ መሰለኝ። ባለፈው ራሱ ፍቅር መስጠት አይቻልም ምናምን እያልሽ ነበር። ያም ነገር አለ እንግዲህ። ያንን ደግሞማ በውስጥ መነጋገር ነው ያለባችሁ። እንደዛም የሚያስፈልግ ከሆነ በውስጥ ተነጋገሩና ጨርሱ በቃ። እና ይመቻችሁ። ለማንኛውም እወዳችኋለሁ።